እኔ አዱኛ ዋቆ የቀነኒ አዱኛ አባት የልጄን ደም እንድታወጡልኝ የኢትዮጵያን ሕዝብ በአገር ውስጥም በውጭም ያላችሁትን እየጠየቅኩኝ እስካሁን ከጎኔ ለቆማችሁ ሁሉ ከፍ ያለ ምስጋናን እያቀረብኩ አንዳንዶች በሁለቱም ሳይድ በሶሻል ሚዲያ ላይ የማይሆን ቅስቀሳና የልጄን ደም ለመደበቅ የሚሯሯጡትን ከኔ ላይ እንድትቆሙ በእግዚአብሔር ዘንድ ጠይቃቸዋለሁ። የልጄን ደም ሐቋን እንድታወጡልኝ አሁንም ከጎኔ ናችሁ። እውነቷ እስከሚወጣ ድረስ ከጎኔ እንድትቆሙልኝ የኢትዮጵያ ሕዝብ በሀገር ውስጥ በውጭም ያላችሁ እንድታግዙኝ እለምናለሁ፣ እጠይቃለሁ። በእጮኛው ሞዴል ቀነኒ አዱኛ ህልፈት ተጠርጥሮ በቁጥጥር ስር የዋለው ድምፃዊ አንዱዓለም ጎሳ ለሶስተኛ ጊዜ ዛሬ ፍርድ ቤት ቀረበ። ዛሬ በነበረው ችሎት ቀነኒ በየዕለቱ ትጽፍ በነበረው ማስታወሻ ላይ ራሷን ለማጥፋት በተደጋጋሚ መድኃኒት ወስዳ እንደነበር ተጽፎ አግኝቻለሁ ሲል ጠበቃው ተናግሯል። ሞዴል ቀነኒ አዱኛ በለሚኩራ ክፍለ ከተማ ወረዳ 3 ልዩ ቦታው ሰንሻይን ቤቶች ፊት ለፊት ከሚገኘው ውዳሴ ህንፃ ላይ ነዋሪ የነበረች ስትሆን መጋቢት 1 ቀን 2017 ዓመተ ምህረት ከሌሊቱ 10 ሰዓት አካባቢ ከቤቷ የማብሰያ ክፍል በኩል ካለው በረንዳ 5ኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለበት ወቅት ህይወቷ ማለፉን የአዲስ አበባ ፖሊስ ኮሚሽን መናገሩ ይታወሳል። ህልፈቷን ተከትሎ በፖሊስ ቁጥጥር ስር የዋለው ድምፃዊ አንዱዓለም ጎሳ በዕለቱ አብሯት እንደነበርም ይታወቃል። ከህልፈቷ ከሰዓታት በፊት ቀደም ብላ ከሳምንት በኋላ ለምታከብረው የ25ኛ ዓመት የልደት በዓሏ የተለያዩ ፎቶዎችን ስትነሳ በማህበራዊ ሚዲያ ላይ ተንቀሳቃሽ ቪዲዮዎችን ስታጋራና እጅግ ደስተኛ መስላ ስትታይ የነበረችው ወጣት ንግት ላይ ህይወቷ አለፈ ሲባል ብዙዎችን አስደንግጧል። እንዴት ይህ ሊሆን ቻለ የሚል ጥያቄም አስነስቷል። በህልፈቷ የመጀመሪያ ተጠርጣሪ የሆነው እጮኛዋ ድምፃዊ አንዱዓለም ጎሳ ወዲያውኑ በፖሊስ ቁጥጥር ስር መዋሉ ይታወቃል። ዛሬ ለሶስተኛ ጊዜ ፍርድ ቤት የቀረበው ድምፃዊ አንዱዓለም ጎሳ በጠበቃው አማካኝነት የቀነኒ ዲያሪ ከሱ ጋር እንዳለ ጠቅሶ ቀነኒ ራሷን ለማጥፋት በተደጋጋሚ መድኃኒት ወስዳ እንደነበር ተጽፎ አግኝቻለሁ ብሏል። ፖሊስ በበኩሉ በአራዳ ምድብ ችሎት ዛሬ በነበረው ውሎ የፖሊስ ምርመራ ውጤት ይጠበቅ ስለነበረ ፖሊስ የምርመራ ውጤቶቹ አሁንም አልደረሰኝም በማለት 14 ቀናትን ለተጨማሪ ጊዜ ጠይቋል። የአንዱዓለም ጠበቃ በበኩሉ ተጨማሪ የጊዜ ቀጠሮ መፈቀድ የለበትም፣ አንዱዓለም የዋስ መብቱ ሊጠበቅለት ይገባል ሲልም ተከራክሯል። በተጨማሪም ከእስር ወጥቶ የሙዚቃ ስራውን ለፋሲካ ያቅርብ የሚለው የዩቲዩብ ዘገባ የተሳሳተ ነው፣ ሊታረም ይገባል ሲልም ፍርድ ቤቱን ጠይቋል። እንደሚታወሰው ባለፈው ፍርድ ቤት በነበረው ውሎ የአንዱዓለም ጠበቃ የዋስ መብቱን ሲጠይቅለት በቅርቡ ለፋሲካ የሙዚቃ ስራዎቹን ስለሚያቀርብ የዋስ መብቱ ይጠበቅለት በሚል ጠይቋል የሚለው መረጃ ከተሰማ በኋላ ብዙዎችን አሳዝኗል። እጮኛው ከሞተች 40 ቀን እንኳን ሳይሞላት እንዴት ልስፈን ይላል? መድረኩ ቢመቻችለት የዋስ መብቱስ ቢፈቀድለት እውነት ህሊናው ፈቅዶ ያደርገዋል ወይ በሚል ብዙዎችን አሳዝኖ ነበረ። የአንዱዓለም ጠበቃ ዛሬ ፍርድ ቤት በነበረው ውሎ ይህ የተሳሳተ ዘገባ ነው፣ ሊታረም ይገባል ማለቱ ተሰምቷል። ፍርድ ቤቱ የሁለቱን ክርክር ከሰማ በኋላ የክርክሩን ውሳኔ ለመስጠት ለነገ ማክሰኞ ጠዋት ቀጠሮ ሰጥቷል። ሞዴል ቀነኒ አዱኛ ህልፈቷ ከተሰማ በኋላ የወጡት ፎቶዎች ብዙዎችን እያነጋገረ እንደሰነበተ ይታወቃል። መከፋቷን፣ በፊቷ ላይ ያለው ሰንበር፣ በአይኗ ስር የወጣው እብጠትና ሌሎችም
እጅግ በመከፋት ውስጥ እንዳሳለፈች የሚናገሩ ናቸውና ቀነኒ ምን ገጥሟት ይሆን? በምን አይነት ህይወት ውስጥ አሳልፋለች? የሞቷስ ምክንያት ምን ይሆን በሚል ብዙዎች እየተነጋገሩበት እንደሆነ ይታወቃል። ፍትህ ለቀነኒ የሚሉ ድምጾችም ከዚህም ከዛም እየተሰሙ ነው። ወላጅ አባቷ አቶ አዱኛ ዋቁና ወላጅ እናቷ ወይዘሮ አስቴርም እንዲሁ የልጃቸው ሀቅ እንዲወጣ ፍትህ ሲሉ በተለያየ ጊዜ እየጠየቁ ይገኛሉ። እኔ አዱኛ ዋቆ የቀነኒ አዱኛ አባት የልጄን ደም እንድታወጡልኝ የኢትዮጵያን ሕዝብ በሀገር ውስጥም በውጭም ያላችሁትን እየጠየቅኩኝ እስካሁን ከጎኔ ለቆማችሁ ሁሉ ከፍ ያለ ምስጋናን እያቀረብኩ አንዳንዶች በሁለቱም ሳይድ በሶሻል ሚዲያ ላይ የማይሆን ቅስቀሳና የልጄን ደም ለመደበቅ የሚሯሯጡትን ከኔ ላይ እንድትቆሙ በእግዚአብሔር ዘንድ ጠይቃቸዋለሁ። የልጃቸው የቀብር ስነ ስርዓት ላይ እጅግ በመረረ ሐዘን ውስጥ ሆነው የልጄን እውነት አፈላልጉኝ፣ የፍትህ አካላት ተከታትለው የልጄን ሐቁን ያውጡልኝ፣ ደሟን ያውጡልኝ ሲሉም ተናግረዋል። ሁላችሁንም የምጠይቃችሁ አርቲስቶቻችንም ለናንተ የማስተላለፈው መልእክት የልጄን እውነት አፈላልጉኝ፣ እንደ ሃጫሉ ሞትም ተድበስብሶ እንዳይቀርብኝ ሲሉ የተናገሩት በቀብሯ ዕለት ነበር። እኔ ለማስተማር ነበር ከቅፌ ያወጣኋት እንጂ እንዲህ እንድትቀጠፍብኝ አልነበረም፣ ሌላ የምለውም የለም ሲሉ መደመጣቸው ይታወሳል። የሞዴል ቀነኒ አባት አቶ አዱኛ ዋቆ እኔ ቀነኒን የማውቃት እጅግ ታታሪ፣ ስራን የምትፈጥር ደግሞም ስራን አክባሪ ናት፣ እንዲህ እርኩስ መንፈስ ይዟት ራሷን ታጠፋለች የሚለው ውሸት ነው እምለው፣ እሷ ሲቸግርህ ተበድራ እንኳን የምትሰጥ እንጂ ከሷ ይህ አይጠበቅም በማለት በልጃቸው ህልፈት የገጠማቸውን መሪር ሐዘንና የልጃቸው አሟሟት እውነቱ ሐቁ እንዲወጣላቸው በቀብሯ ዕለት ተማጽነዋል። እኔ አሁንም ቢሆን የፍትህ አካላት ተከታትለው ሐቋን ያውጡልኝ፣ ደሟን ያውጡልኝ ነው የምለው፣ ሌላ የምለው የለኝም ሲሉ ተናግረዋል። እናቷ ወይዘሮ አስቴር መኮንንም እንዲሁ በተንቀሳቃሽ ምስል እንዲህ ሲሉ ለልጃቸው ፍትህ ጠይቀዋል። የልጄን ደም ሐቋን እንድታወጡልኝ አሁንም ከጎኔ ናችሁ። እውነቷ እስከሚወጣ ድረስ ከጎኔ እንድትቆሙልኝ የኢትዮጵያ ሕዝብ በሀገር ውስጥ በውጭም ያላችሁ እንድታግዙኝ እለምናለሁ፣ እጠይቃለሁ። ሞዴል ቀነኒ አዱኛ ህልፈቷ ከመሰማቱ ከሰዓታት በፊት የ26ኛ ዓመት የልደት በዓሏን ለማክበር እጅግ አምሮባትና ተውባ ፎቶዎችን ስትነሳ ነበረ። ላዩን አማረባት አልን እንጂ ውስጧ ያለውን የሚያውቀው ፈጣሪና አንድ እሷ ብቻ ናቸው። በተለይ ህልፈቷ ከተሰማ በኋላ የወጡት እጅግ አነጋጋሪ የነበሩት ፎቶዎች ለወጣቷ ሞዴል ቀነኒ አዱኛ ፍትህ ሁሉም እንዲጠይቅ አስገድዷል። በተለይ በማህበራዊ ሚዲያ ከፍተኛ መነጋገሪያ የነበሩት ሁለት ፎቶዎቿ አሟሟቷ ተሸፋፍኖ እንዳይታለፍ እውነተኛ የመሞቷ ሚስጥር ወይም ደግሞ የሞተችበት ምክንያት ግልጽ እንዲደረግ ፍትህ ሲሉ ብዙዎች እየጠየቁ ይገኛሉ። ሞዴል ቀነኒ የልደት በዓሏን ለማክበር በዝግጅት ላይ ሆና ህልፈቷ መሰማቱ በርካቶችን ያስደነገጠና ያሳዘነ ሆኗል። ለቤተሰቦቿ መጽናናትን እንመኛለን።